Democratic candidate Zohran Mamdani has been elected to be New York's next mayor. ዛሬ በአሜሪካ ምድር አዲስ ነገር ተሰምቷል። ለመጀመሪያ ጊዜም የኒውዮርክ ከንቲባ ለመሆን የተወዳደሩት ሙስሊሙ ዞህራን ማምዳኒ አሸንፈዋል። አብረዋቸው የተወዳደሩት አንድሪው ኩሞን 50 ለ41 በመቶ በማሸነፍ ነው የኒውዮርክን መንበር የጨበጡት ሲል አሶሺየትድ ፕሬስ ያስነበበው። 8.4 ሚሊዮን ህዝብ በሚኖርባት የባህልና ኢኮኖሚ ዝውውር በሚደረግባት ኒውዮርክ 1,033,471 ድምጽ በማግኘትም ተመርጠዋል። ባለሀብቱ ኤለን መስክ የኒውዮርክ ምርጫም ግልጽነት እየጎደለው ነው ብሎ ቢከራከርም ኒውዮርክ ከንቲባዋን መርጣለች ሲሉ መገናኛ ብዙሃን በስፋት ዘግበውታል። በ400 ዓመት ታሪክም የመጀመሪያው ሙስሊም ከንቲባ በመሆን በአሜሪካ ምድር ላይ ተመርጠዋል። ራሳቸውን ሶሻል ዲሞክራት እንደሆነ የሚናገሩት ማምዳኒ የመጀመሪያው ሙስሊም የኒውዮርክ ከንቲባ በመሆን ድላቸውን በደማቁ አብስረዋል። ማምዳኒ በዚህ የምርጫ ዘመቻቸው አብረዋቸው ድሉን ለማግኘት እስከ መጨረሻው የደገፏቸውን አመስግነዋል። Your struggle is ours too. የማምዳኒ በኒውዮርክ አደባባይ ላይ ደምቆ መታየት በፖለቲከኞች ዘንድም መነጋገሪያ ሆኗል። በኒውዮርክ የዲሞክራሲ ስትራቴጂስት ትሪፕ ያንግ የማምዳኒ ማሸነፍ ዲሞክራት ፓርቲ የበላይነቱን መውሰዱን የሚያመላክት ነው ሲል ገልጿል። ያንግ የአሜሪካ ፖለቲካ ፓርቲዎች ፈለጉም አልፈለጉም የማምዳኒ መመረጥ በአሜሪካ የብዝሃነት ማሳያ ነው ሲል አክሏል። አሁን ሶሻል ዲሞክራት መሆን አለመሆን ለዘብተኛ ወይንም አክራሪ መሆን አለመሆን አይደለም ጉዳዩ፣ ዋናው ነገር መራጮች ስርዓት ያለው ሰውና አቤቱታቸውን ሰምቶ መፍትሄ የሚሰጣቸው መሪ ካገኙ ድምጻቸውን ከመስጠት እንደማይመለሱ ያሳየ የነጻ ምርጫ ውጤት ነው ብሎታል። ስትራቴጂስቱ ያንግ በኒውዮርክ ምድር ላይ የማምዳኒ መመረጥ አዎንታዊ ገጽታን የሚያላብስ ነው ሲል አክሏል። ማምዳኒ በማህበረሰቡ ውስጥ ቋሚ ጽናትን ያሳዩ የሚዲያን ቀልብ የገዙ ለዲሞክራቶችም ኩራት የሆኑ የሚሉ ሙገሳዎችም እየጎረፉላቸው ነው። ዞህራን ማምዳኒ ኒውዮርክን ለመምራት ከተመረጡ በኋላም ለ2 ሚሊዮን ኒውዮርካውያን የቤት ክራይን መቀነስ፣ የነጻ አውቶቡስና የተቀላጠፈ አገልግሎት መስጠት፣ በኒውዮርክ ለሚገኙ ከ6 ሳምንት እስከ 5 ዓመት ዕድሜ ላላቸው ህፃናት የነጻ እንክብካቤ እንዲያገኙ መመሪያዎችን ማሻሻል፣ እንዲሁም ህፃናትን ለሚንከባከቡ ሰራተኞች ድጋፍ ማድረግ፣ በኒውዮርክ ለሚገኙ ነዋሪዎች የምግብ ቅነሳ እንዲደረግ ማመቻቸት፣ የምግብ ዋጋን መቀነስ ትልቁ ስራቸው እንደሚሆን ይፋ አድርገዋል። የታላላቅ ድርጅቶችን የታክስ ክፍያ ወደ 11.5 ከፍ ማድረግና 2 በመቶ በዓመት $1 ሚሊዮን በሚያገኙ አትራፊ ድርጅቶች ላይ ታክስ መጣል እንደሚፈልጉም ነው ያሳወቁት። የማምዳኒ መመረጥ ግን በዶናልድ ትራምፕ በኩል ብዙም የተወደደ አይመስልም። ትራምፕ ማምዳኒ ከተመረጡ በኋላ አሁን ነገሩ ጀመረ ሲሉ ሰምና ወርቅ የሆነ ሐሳብ በትሩዝ በተባለው ማህበራዊ ገጻቸው ላይ አስፍረዋል። ማምዳኒ አንድ ሰው በዶናልድ ትራምፕ እየተገፋ ቢሆንም በህዝቦች ዘንድ ግን ከፍታን አግኝቷል ሲሉ መናገራቸው ትራምፕ ነገሩ አሁን ጀመረ ብለው እንዲጽፉ አድርጓቸዋል ነው የተባለው። ዞህራን ማምዳኒ አሁን ትራምፕን የምናስቆምበት የመጀመሪያው እርምጃ ብቻ አይደለም፣ የሚቀጥለውን እንዴት ማስቆም እንችላለን የሚለው ትልቁ ጉዳይ ነው ካሉ በኋላ ዶናልድ ትራምፕ ሆይ እንደሚመለከቱኝ አውቃለሁ፣ 4 ቃላትን ለርሶ ማስተላለፍ እፈልጋለሁ፣ ተርን ዘ ቮሊዩም አፕ፣ ድምጹን ከፍ ያድርጉት ሲሉ ትራምፕን በነገር ሸንቆጥ አድርገዋቸዋል። ማምዳኒ በደንብ ያዳምጡኝ በማለት ለትራምፕ መልእክታቸውንም ግልጽ አድርገው አስተላልፈዋል ነው የተባለው። ማምዳኒና ትራምፕ ሁለት የተለያዩ ማንነቶች በርዕዮተ ዓለም እሳቤ የማይገናኙና በፖሊሲ የተራራቁ ቢሆኑም ትራምፕ በሚመሯት አሜሪካ በትልቋ ከተማ ኒውዮርክ ያደጉት ከደቡብ እስያ የዘር ሐረጋቸው የሚመዘዘው ዩጋንዳ ካምፓላ የተወለዱት የ34 ዓመቱ ዞህራን ማምዳኒ ገዥ ሆነው ተመርጠዋል። የማምዳኒ መመረጥ በቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ ምስጋና ተችሮታል። ኦባማ መጪው ጊዜ ብሩህ እንደሚሆን ያሳየ ግን ትልቅ ስራ ከዲሞክራቶች ይጠበቃልም ብለዋል። ሂላሪ ክሊንተንን ጨምሮ በርካታ ታዋቂ ዲሞክራቶች የማምዳኒን ድል ትልቅ ፖለቲካዊ ጥፋት ሲሉም እያወደሱት ይገኛል። የኒውዮርክ ተፎካካሪያቸውም አንድሪው ኩሞ ማምዳኒን እንኳን ደስ አሎት ማለታቸውም ተመላክቷል። ሌላው የማምዳኒ መመረጥ የሞራል ከፍታን የሚያመላክት ነው ሲሉ በሆዋርድ ዩኒቨርሲቲ የህግ ትምህርት ክፍል ፕሮፌሰር ዚያዳ ሞታላ ናቸው የገለጹት። አክለውም በጋዛም ያለው ሁኔታም የማሻሻል ኃላፊነት ይጠበቅባቸዋል። ምርጫው ታሪካዊ ነው፣ ገንዘብና ጉልበት ምርጫን ለማሸነፍ ይረዳል የተባለውን አስተሳሰብ ከውስጡ የናደ የምርጫ ውጤትም ብለውታል ፕሮፌሰሩ። በአሜሪካ ምርጫ ውስጥ ሀብታሞች ብቻ በትረ ስልጣኑን እንደሚይዙም ይነገራል። ታዋቂው የአሜሪካ ፖለቲከኛ በርኒ ሳንደርስም የማምዳኒን መመረጥ ታላቅ የፖለቲካ ትኩሳትን የጫረ የፖለቲካ ድል
ድል ነው ሲሉ ማንቆለጳጵሰውታል። ማምዳኒ ከተመረጡ በኋላ በአሜሪካ የክፍለ ዘመኑ ወጣት ፖለቲከኛ ማስብሏቸዋል። በኒውዮርክ ላላችሁ ለመረጣችሁኝም ላልመረጣችሁኝም ከልብ ያመሰግናለሁ። አሁን ሳንታክት ከተማችንን የምናሻሽልበት ጊዜ ላይ እንገኛለን። ጊዜው የመሻሻል ነው ወይንም ኤጅ ኦፍ ሪለንትለስ ኢምፕሩቭመንት ሲሉ ተደምጠዋል። ወጣቱ ፖለቲከኛም ዞህራን ማምዳኒ ለጥቁሮች፣ ለስደተኞች፣ ለአይሁዶችና ሙስሊሞች መብታቸውን ለማስከበር እንደሚሰሩም ቃል ገብተዋል። ፖለቲከኞችም የማምዳኒ መመረጥ አሁን አሜሪካ በፖለቲካ ጭጋግ ውስጥ ባለችበት ሰዓት ብርሃን የሚለኩስ ነው ሲሉ ማሞካሽተውታል። ትራምፕ በተለያየ ቦታ ከስራም ያባረሯችሁ ጥቁሮችና ሌሎች ግፉዋን በኒውዮርክ ያላችሁ በሙሉ ፍትህን ለማስፈን እሰራላችኋለሁ ሲሉም ተደምጠዋል። ዶናልድ ትራምፕ በማምዳኒ የተበሳጩ መስለውም ታይተዋል። ሪፐብሊካኖች ስራቸውን በአግባቡ ሲሉም የፓርቲያቸውን አባላት አስጠንቅቀዋል። በሌላ በኩል የማምዳኒ መመረጥ ለዋይት ሃውስ ባለስልጣናት የሚቆረቁር ሆኖባቸዋልም ነው የተባለው። ዴሞክራቶች በመላ ሀገሪቱ የሚያሳዩት እንቅስቃሴ ተገቢ ያልሆነ ነው ሲሉ ከተቹ በኋላ ትራምፕ አሁንም ፕሬዝዳንታችሁ መሆኑን እወቁ ሲሉ ቁጣ ዘል መልእክታቸውን በኤክስ ገጻቸው ላይ አስፍረዋል። በኒውዮርክ የምርጫ ዋዜማ ላይ የኮሚኒስት እጩ ዞህራን ማምዳኒ የኒውዮርክ ከንቲባ ከሆነ የፌዴራል ፈንድን ለመቀነስ እገደዳለሁ ሲሉ ትራምፕ ቢናገሩም አሁን ማምዳኒ የኒውዮርክን ዙፋን ወርሰዋል። ትራምፕና አስተዳደራቸው ብስጭታቸውን ከመግለጽም አልተመለሱም። ለዛም ነው እርሳቸውና ፓርቲያቸው ማምዳኒን ኮሚዩኒስት ሲሉ በነገር የሚወርፏቸው የተባለው። ትራምፕ የፌዴራል ፈንድን ቀንሳለሁ ብለውም ተናግረዋል። ማምዳኒም ተመርጠዋል። ፈንዱን ያቋርጣሉ ወይንስ አያቋርጡም የሚለው ግን በሂደት የሚታይ ነው የሚሆነው። እንደ ፖለቲካ ተንታኞች ግን የትራምፕ ሐሳብ ስለማይጨበጥ አሁን የተናገሩትን በሚቀጥለው ሊሽሩት ስለሚችሉ ለማመን ያስቸግራል ሲሉ ይናገራሉ። ዴሞክራቱ ሹመር የማምዳኒ ማሸነፍ የትራምፕን አጀንዳም የሚያከሽፍ የትራምፕን ጨካኝነት፣ አጓኪነትና ስግብግብነትን የሚያስጥል የፖለቲካ ድልም ብለውታል። እንደ ኒውዮርክ ምርጫ ቦርድ መረጃ ከፈረንጆች 2001 ወዲህ 1.4 ሚሊዮን መራጮች በ3 ሰዓት ጊዜ ውስጥ ድምጽ የሰጡበት ምርጫ ማለቱን አልጀዚራ ሲያስነብብ፣ አሬቲ ኒውስ ደግሞ በምርጫው የተሳተፈ ጠቅላላ ህዝብ 2 ሚሊዮን እንደሆነም ዘግቧል። ሌሎች መረጃዎች ደግሞ በማክሰኞ ምርጫ 2 ሚሊዮን መራጮች ድምጽ መስጠታቸውን ገልጸው ይህ ደግሞ ከ1969 ወዲህ በኒውዮርክ የታየ ከፍተኛ ተሳትፎ ነው ሲሉም ዘግበዋል። የሲኤንኤን እና ኤንቢሲ ዜና አውታሮች በበኩላቸው 90% የድምጽ ቆጠራ መካሄዱን ገልጸው ማምዳኒ ማሸነፋቸው እንደማይቀር ዘግበው ነበር። ተራማጁ የዲሞክራሲ አቀንቃኝም ኒውዮርክን ተረክበዋል ሲሉም ሌሎች መገናኛ ብዙሃን በስፋት እየዘገቡት ይገኛል። ዴሞክራቱ ዞህራን ማምዳኒ ሌላኛው የፓርቲያቸውን አባል አንድሪው ኩሞን 50-41% በሆነ ድምጽ ሲያሸንፉ የሪፐብሊካን ተወካዩ ከርቲስ ሰሊዋ ደግሞ 7% ድምጽ አግኝተዋል። በዚህ ኒውዮርክ ላይ በተካሄደው ምርጫም ከትራምፕ በተቃራኒ የቆሙት ዴሞክራቱ ዞህራን ማምዳኒ በሰፊ ድምጽና ህዝባዊ ተቀባይነት ወደ ስልጣን መምጣታቸው የአሜሪካን ፖለቲካ ወደ አዲስ ምዕራፍ እንዲሸጋገር ሊያደርገው እንደሚችል የዋሽንግተን ፖለቲከኞች እየተናገሩ ነው። አንዳንዶች እንደሚሉት ይህ ትልቅ የታሪክ ጥፋት ሲሆን በተለይ ለዶናልድ ጄ ትራምፕ አስተዳደር ትልቅ ምልክት ነው ይላሉ። ዴሞክራቶች በሰፊ ልዩነት ኒውዮርክን መቆጣጠራቸው ለሚቀጥለው የአሜሪካ ምርጫ ዴሞክራቶች ካሁኑ ተቀባይነትን የማግኘት አዝማሚያ የሚያሳይ፣ ለሪፐብሊካኖች ደግሞ አስደንጋጭ እንደሆነ ፖለቲከኞች ይናገራሉ። ሌሎች ደግሞ በትራምፕ አስተዳደር ደስተኛ ያልሆነው የኒውዮርክ ነዋሪ ለሪፐብሊካኖች ደና ሆኖ መልእክት ካሁኑ እያስተላለፈ ነው ይላሉ። ሌሎች ደግሞ በተለያየ ጊዜ በሚወጡ ህጎችና ደንቦች የተሰላቸው የአሜሪካ ህዝብ ለትራምፕ ጀርባ መስጠቱን የሚጠቁም ነው ሲሉ፣ ሌሎች በበኩላቸው በስደተኞች፣ በጋዛ፣ በዩክሬንና ሩሲያ ጦርነትና በተለያዩ ግዛቶች ጣልቃ እየገቡ አሜሪካንና ሌሎች ሀገራትን ከመቼውም ጊዜ በላይ ማመሳቸው ለዜጎች ያላስደሰተ መሆኑን የሚያሳይ ምርጫ ነው ብለውታል ፖለቲከኞች። ምንም እንኳን ትራምፕ ደስተኛ ባይሆኑም በዜግነት አሜሪካዊ የሆኑትና ኒውዮርክ ያደጉት ዴሞክራቱ ዞህራን ማምዳኒ ኒውዮርክን ለማስተዳደር መተማመኛ ድምጽ ተረክበዋል። The future is in our hands.